አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ የማሳያችሁ እነዚህን የፈጠራ ስራዎች ነው። ቤታችሁን ግቢያችሁን የምታሳምሩበት እንደዚህ ውብ የሆኑ የአበባ ማስቀመጫ ወይም መትከያ እቃዎችን እንዴት በቤታችን ውስጥ በቀላል መንገድ እንዴት እንደምንሰራ ነው የማሳያችሁ። የምታዩት አበባ የተቀመጠበት መግዛት አይጠበቅባችሁም። ቤታችሁ ውስጥ ውብ በሆነ ሁኔታ መስራት ትችላላችሁ ማለት ነው። ቤታችሁን ማሳመር ትችላላችሁ። እንግዲህ ከስደት ስትመለሱ ቤታችሁን ፏ ማድረግ አለባችሁ ማለት ነው ውዶችዬ። ወደ አሰራሩ ስንገባ መጀመሪያ የሚያስፈልገን ሲሚንቶ ነው። ይህንን ለመስራት የአበባ መያዣውን ለመስራት ወይም መትከያውን እዚህ ጋር ሲሚንቶ አለኝ። እሱን በውሃ በጠብጣለሁኝ ማለት ነው። መጀመሪያ እዚህ ጋር እጨምራለሁኝ ሲሚንቶውን። ያው በኩባያ ለእንትን ለማለት ፈልጌ ነው እንጂ መስፈሪያ አይደለም። እናንተ ውፍረቱንና ቅጥነቱን እያያችሁ ነው ማዘጋጀት ያለባችሁ ማለት ነው እንጂ ይሄን ያክል አለላችሁም። መጠኑን እናንተ ነው ማመጠን ያለባችሁ እያያችሁ። እዚህ ጋር ሲሚንቶውን ከዛ ውሃውን ጨምሬ አቀላቀለዋለሁኝ። ያው መወፈር በጣም እንዲወፈርልኝ ከፈለኩ ደግሞ ቀስ እያልኩኝ ሲሚንቶ ጨምርበታለሁኝ ማለት ነው። ሌላ ደግሞ አሸዋውንና አሸዋ ግዴታ ያስፈልገናል። አሸዋውንና ሲሚንቶውን መጀመሪያ አቀላቅላችሁ ዱቄቱን ማለት ነው። እሱን አቀላቅላችሁም ከላይ ውሃም መጨመር ትችላላችሁ። እንደዛም የተሻለ ነው። እኔ ግን እንደዚህ ነው ያደረኩት። መጀመሪያ በጠበጥኩኝ ሲሚንቶውን ትንሽ ወፈር እንዲል ስለፈለኩኝ ከዛ ወፈር አድርጌን ልክ እንደዚህ በጠብጠዋለሁኝ። ከዛ በኋላ አሸዋዬን ነፍቼ አዘጋጅቻለሁኝ። እንደዚህ በጣም ለም ያለ አሸዋ ስለሆነ የሚያስፈልገው ከዚህ ከጭረቻውም እዚህ ጎረቤታችን ስለሆነ ከጭረቻው ይዤ መጥቼ ነፋሁት ማለት ነው። በማጥለያ ለፓስታ ምናምን እናጠልበት ማጥለያ ያለ አይደል? በዛ በማጥለያው ነው የነፋሁት። 2-3 ጊዜ ነፋሁትና በጣም ደቃቃውን የተጠቀምኩት። የሚያስፈልጋችሁ በጣም ደቃቁ ስለሆነ ማለት ነው። ያሸዋ መንፊያ ካላችሁ ጥሩ ነው። ኦኬ። ከሌላችሁ ግን በሱ በማጥለያው ብትነፉትም ቆንጆ ይሆንላችኋል። 2 ጊዜ ምናምን እንደዚህ 3 ጊዜ ደጋግማችሁ ከነፋችሁት ማለት ነው። ከዛ አሁን አሸዋው ጋር እንደዚህ አድርጌ በደንብ አቀላቅለዋለሁኝ። ወፈር ማለት አለበት። ልክ ኬክ ስትሰሩ ሊጡ እንዴት ነው የሚሆነው? በጣም አይወፍርም፣ በጣም አይቀጥንም፣ መካከለኛ አለ አይደለ? ልክ እንደዛ ነው ቅጥነቱ መሆን ያለበት። ከዛ በደንብ እንደዚህ ካቀላቀልና ካዋሃድን በኋላ ልክ እንደምታዩት ውፍረቱ በእንደዚህ መልኩ ነው መሆን ያለበት። ያው ሳማስል ምናልባት ላይ ያስታውቃችሁ ይችላል እና ኬክ እንደምንጋግረው ለኬክ የምንጠቀምበት ሊጥ እንደሚሆነው ማለት ነው እንደዛ። ከዛ አሁን የሚያስፈልጋችሁ ጨርቅ፣ የማትፈልጉት ጨርቅ እኔ እዚህ ጋር መውሎያ ነው ያደረኩት እና ባሊ በምትፈልጉት መጠን ባሊ ያስፈልጋችኋል። ትንሽ ከሰራችሁ በቀለም እቃ በባሊ እንደምትፈልጉት መጠን ነው። የአበባ ማስቀመጫው ትንሽ ከፈለጋችሁ በትንሽ እቃ ብቻ ከቂጥ በኩል ገልብጣችሁ እሱን ነው የምንጠቀመው። ከዛ እዚህ ነከርኩት ሁሉንም ልብስ። በነገራችን ላይ እዚህ ጋር ጓንት ብትጠቀሙ አሪፍ ነው። ሲሚንቶ ታውቃላችሁ፣ በተፈጥሮ ሲሚንቶ ስንነካ እጃችን ይሰነጣጥቃል፣ ይበላናል እና ያው እኔ ችግር የለውም ብዬ ነው እንደዚህ ያደረኩት። ብዙ ጊዜ እንደዚህ ጓንት የሚለበሱባቸው ቦታዎች ላይ በእጄ ነው የማደርገው እና ከዛ በደንብ ጨርቁ ምጥጥ እስከሚያደርገው ድረስ ከነከራችሁት በኋላ ከዛ የባሊውን ቅድም ደፍቼ ያሳየኋችሁን ከዛ ላይ እንደዚህ አድርጌ አለብሰዋለሁ ማለት ነው። እንጨት የተተከለ እንጨት ወፍራም እንጨት ቢኖራችሁ ባሊውን እዛ ላይ እንትን ብላችሁ በቂጥ ደፍታችሁ አድርጋችሁ ከዛ ይሄን ልብሱን ብታደርጉት አሪፍ ነው። እኔ ግን ወንበር ነው የተጠቀምኩት። እንጨት የምተክለው ስለሌለኝ ነው። በነገራችን ላይ ባገኘሁት ነገር ነው። አንድ ነገር የለኝምና መስራት አልችልም የሚለውን ነገር አልጠቀምበትም፣ አልሰራበትም። ብዙ ጊዜ ባለኝ ነገር ነው የምንሰራው እና ለዛ ነው ወንበሩ ላይ እንደዚህ ሳደርገው ያው ተንጠልጥሎ ቢሆን ኖሮ ቅርጹ በጣም አሪፍ ይሆን ነበር። ይሄ ግን ከስር ወንበር ስላለው ወንበሩ ላይ ነው ቀጥታ የሚያርፈው እና ቅርጹ እንደዚህ መጥቷል ማለት ነው። ግን እንጨት ካገኛችሁ በጣም ያማረ የተዋበ ነው የሚሆንላችሁ፣ የበለጠ ማለት ነውና እንጨት ወፍራም እንጨት ተክላችሁ እዛ ላይ ባሊውን ደፍታችሁ እዛ ላይ ብታለብሱት ጥሩ ነው ብዬ ነው የማስበው።
በጣም ቆንጆ ነው የሚሆነው። እኔ ግን እዚህ ጋር አድርጌዋለሁኝ። ከዛ ታስተካክላላችሁ ልክ እንደዚህ ቅርጽ እንዲወጣ መሸንሸን ምንድነው የሚባለው መከሽከሽ ነው። እንደዛ ከሽከሽ ትሰሩለታላችሁ ማለት ልክ እንደዚህ። አሁን አንደኛውን ጨርሻለሁኝ። ለሁለተኛው ደግሞ የቀረኝን አማስለዋለሁኝ ከስራ ሻው ስለሚዘቅጥ ማለት ነው። በደንብ ታቀላቅሉታላችሁ። ከዛ እኔ ያለኝ የአሮጌ አንሶላ ነገር የተቀደደ ማለት ነው እሱ አለኝ። እሱን ቆርጬ ነው የምጠቀመው። በተቀደደበት በኩል ያለውን እንደዚህ አይነቱን አልጠቀመውም፣ ግን ያልተቀደደውን በስርዓት ቀድጄ 4 ማዕዘን ቢሆን ጥሩ ነው። ወይም ደግሞ ክብም ከሆነ በጣም ቆንጆ ነው። አሪፍ እንትን ዲዛይን ይዞላችሁ ይወጣል። ከዛ ይሄን እንደዚህ አድርጌ በተረፈው እንትን ሙሉ በሙሉ እነክረዋለሁኝ በደንብ ጥጥት እስከሚያደርገው ድረስ ማለት ነው ጨርቁ። ከዛ ከነከርኩት በኋላ አሁንም ሁለተኛውን ባሊ ትንሽ ከፍ ይላል። እሱ ያው ስላጣውኝ ነው። ባሊም የቀለም እቃ ቢሆን ቆንጆ ነው በጣም ትንሽዬ ሆና የምታምር ትሆንላችኋለች። ከዛ እኔ ባሊውን እንትን ብዬ አለበስኩት ማለት ነው። ሁለተኛውን ቀይ ነው ከለሩ አይታችኋል። ያንሶላው እንደዚህ ሆኖ ወጥቷል። ትንሽ ከለሩ ይታያል። ያው ሁለተኛ ላይ ደግሞ ደግማችሁ ካልበጠበጣችሁት ልክ እንደዚህ ወፍራም አይሆንላችሁም። ልክ መጀመሪያ የነከራችሁትን ጨርቅ እንደያዘው ሁላ አይሆንላችሁም የሁለተኛው ማለት ነው። ለምን ሁለተኛ ስለሆነ ምንድነው የሚባለው ልክ እንደ ቅራሪ ነው የሚሆንበት ለጨርቁ ማለት ነው። አዲስ ስላልሆነ በተቻለ መጠን አዲስ ለአንድ ጨርቅ ብቻ አንድ ጊዜ እየበጠበጣችሁ ብታደርጉት ጥሩ ነው። እኔ መስራት ያሰብኩት አንድ የአበባ ማያዣ ብቻ ነበረ። ከዛ ሲተርፍብኝ ሲሚንቶ ይሄንን ሰራሁኝ ማለት ነው። እና ብዙም እንትን አልዋጣውም። ቢሆንም በጣም ቆንጆ ነው። እንደዚህ ሆኖ ስለሚደርቅ ማለት ነው። ሲደርቅ በጣም ቆንጆ ነው የሚሆነው። ከዛ ጨርቆቹን እንደዚህ ከሽከሽ ትሰሩለታላችሁ፣ በደንብ ታሳምሩታላችሁ፣ ዲዛይኑ እንዲያምርላችሁ ማለት ነው። እንደነገርኳችሁ እንጨት ላይ ቢተከል ኖሮ ይሄ ሙሉ በሙሉ በራሱ ወርዶ አስተካክሉልኝም ራሱ አይላችሁም ነበር። ለምን ስለሚንጠለጠል ማለት ነው። በራሱ ስለሚንጠለጠል ቆንጆ ይሆናል። ከዛ እንዲደርቅ ተዋዋለሁ እዛው ላይ። አንድ ቀን ካደረ በኋላ አወልቀዋለሁ ከባሊው ማለት ነው። እዚህ ጋር አንድ ቀን ካደረ በኋላ ከባሊው ጋር አላቀቄው ውሃ ከፍከፍ እያደረኩ ደግሞ 2 ቀን አደርቀዋለሁ ማለት ነው። ፀሐይ ላይ ባይሆን ግን ጥሩ ነው። ጥላ ቦታ ላይ ቢደርቅ በጣም ቆንጆ ነው። ፀሐይ ላይ ከሆነ ይሰነጣጠቅባችኋል እና እንደዚህ ጥላ ቦታ ላይ አስጥታችሁ ውሃ እያርከፈከፋችሁ ታጠጡታላችሁ። በደንብ ሳትጨምሩበት ውሃ ዝርግፍ ሳይሆን እንደዚህ ስፕሬይ የሚያደርግ ነገር በኸህ ቢኖራችሁም ጥሩ ነው። ያለበለዚያ በእጃችሁ እያርከፈከፋችሁ በደንብ እንዲደርቅ እና ውሃ እንዲጠጣ ለ2 ቀን ታደርጉታላችሁ። ከዛ አጠቃላይ ስንት ቀን ሆነ? 3 ቀን ማለት ነው። 3-4 ቀን ይወስድባችኋል። አሁን አሪፍ ሆኖ ይደርቃል ማለት ነው። እንደዚህ 2 ቀን በረንዳ ላይ ፀሐይ ሲመጣባችሁ በሌላ እየቀየራችሁ ማለት ነው። እኔ እንደዛ አድርቄ ጨርሻለሁኝ። አሁን በምታዩት መልኩ ደርቋል። እንግዲህ ይሄን ስፕሬይ ቀለም ነው የምጠቀመው፣ የኮርኒስ ቀለም ነው። እሱን ነፍቼ እጠቀማለሁኝ። ሰማያዊ ነው ከለሩ። ከለር ሌላ አይነት ከለር ገዝታችሁ መጠቀም ትችላላችሁ። ጂፕሰም መጠቀም ትችላላችሁ። ቤት ውስጥ ከሆነ የሚቀመጠው ዝናብ የማይመታው ከሆነ ጂፕሰም መጠቀም ትችላላችሁ። ውጭ ላይ የሚቀመጥ ነገር ምሳሌ አበባዎችን ተክለንበት ውጭ ላይ የምናስቀምጠው ከሆነ ግን ጂፕሰም ሳይሆን ቀለም ብንቀባው በጣም ጥሩ ነው። እና እኔ እዚህ ጋር የስፕሬይ ቀለሙን የኮርኒስ ቀለሙን ማለት ነው በዚህ መልኩ ነፍቼ ጨርሻለሁኝ። አንደኛው ላይ ነው ጂፕሰም ከውስጥ በኩል ያደረኩት። ይሄንን ግን ሙሉውን በቀለም ነው የቀባሁት ማለት ነው እንደዚህ አድርጌ። እና ይሄ ስፕሬይ ቀለሙ ደግሞ በጣም ቆንጆ ነው። ትንሽ የማብረቀቅ እንትን አለውና ስለሚያብረቀርቅ አሪፍ ነው፣ ግን ብዛት የለውም፣ ብዙም አይደለም። ይሄ ምንድነው ቀለሙ ግን የሚገዛው ቀለም በባሊ እሱ በጣም ቆንጆ ነው። ያው በፎርሻ ቀቡኝ ስለሚላችሁ ነው። እዛ ጋር በረንዳውን እያቆሸሸብኝ ስለነበር እዛው ከሰራሁበት ከወንበሩ ላይ መለስኩትና እየነፋሁ ነው። ሁለተኛውን አንደኛውን ጨርሻለሁኝ። ቂጡ ሙሉ በሙሉ ባትቀቡትም ችግር የለውም። ከዛ ከውስጥ አንደኛውን እዚህ ጋር ጂፕሰም ቀባሁት ማለት ነው። አንደኛው ሙሉ ቀለም አይታችኋል። ከዛ የምናደርገው ምንድነው አበባ ያው እኔ ለጊዜው ነው እናንተን ለማሳየት እነዚህን አበባዎች አድርጌበታለሁኝ። አንደኛው ላይ የሚበቅል አበባ ነው
ማለቴ የበቀለ ባፈር የበቀለ ውሃ እየጠጣ ነው እንትን የምንለው። እቺ አበባዋ እንትኗ ማለት ነው አረንጓዴዋ። ሌላውንም ከጎን የተተከለ ነው ይሄ ከጎን እዛ ውስጥ መትከል ትችላላችሁ ማለት ነው። የኔ ልጅ በነገራችን ላይ በየሄድኩበት ነው። እዚህ ደግሞ እየቆፈረ ነው አፈር። ልጆች አፈር ሲወዱ አትጠይቁኝ። እና ጭቃ እያቦካላችሁ ነው። እዚች ጋር አታምርም? ይቺ አበባዋ ይችን ያው የተተከለች ናት በቀለም እቃ ዘርግፊ አሁን እዚህ ጋር መትከል እችላለሁ። እና ቤታችሁን እንዲ ከታች ከመግቢያው በር ላይም እንደዚህ ማድረግ ትችላላችሁ። በስከ ኋላ በርም እንደዚህ ቤት ውስጥም ሳሎን ላይ በኮርነር እና በኮርነሩ ላይ ማድረግ ትችላላችሁ። በተለይ በዳንቴል ነገር ምናምን ዛንዘራ የሆነ ነገር ከሆነ ይሄን እቃውን የሰራችሁት ጅም ላይት ውስጡ ላይ ያስቀምጣችሁ ራሱ የተወሰነ አርቲፊሻል አበባዎች አድርጋችሁ ቆንጆ ነው የሚሆንላችሁ። እንደዚህ አድርጋችሁ ቤታችሁን ማስዋብ ትችላላችሁ። ግዴታ በቃ የአበባ መያዣ ምናምን መግዛት አለብኝ ምናምን ብላችሁ መጨነቅ አያስፈልጋችሁም። በቀላል መንገድ አነስ ያለ እንደነገርኳችሁም በቀለም እቃ አነስ ያለ መስራት ትችላላችሁ። እንደዚህ ትልቅ እንዳይሆን ከፈለጋችሁ ማለት ነው። ቅርጹንም ባንድኛው በኩል ረዘም ባንድኛው በኩል አጠር እንደዚህ ከአራት በኩል ያለውን ካልፈለጋችሁት የረዘመውን እሱን በመቀስ እያስተካከላችሁ ቆንጆ አድርጋችሁ በተረፈ እናንተ ተፈላስፋችሁ ጨማምራችሁ አሪፍ የአበባ መያዣን መስራት ትችላላችሁ። አርቲፊሻል አበባዎችን አምጥታችሁ እንደዚህ ማስቀመጥ ትችላላችሁ። መትከል ስቲል በሌላ እቃ እንኳን ቢሆን በሌላ በቀለም እቃም ቢሆን ተክላችሁ ካላችሁ ያንን እዚህ ውስጥ አምጥታችሁ ማስገባት ትችላላችሁና እንደዚህ አይነት አሪፍ የሆኑ ነገሮችም እየሰራችሁ ቤታችሁን በእንደዚህ መልኩ ማስዋብ ትችላላችሁ። በተለይ ግቢ ያላችሁ ግቢ በረንዳ ላይ እንደዚህ በትንንሽ ይዋ ተሰርቶ ሲደረደር በጣም ነው የሚያምሩት፣ በጣም ነው ደስ የሚሉት እና ቆንጆ ደስ የሚል ስሜት እንዲሰማችሁ ያደርጋል። ከግቢያችሁን እንደዛው ነው ስታዩት ማለት ነው። የተለያዩ አበባዎችን ስተክሉባቸው በጣም ቆንጆ ይሆናሉ። የተለያየ ከለር ሞልቷል። ቀለሞችን የተለያየ ቀለሞችን መጠቀም ትችላላችሁ ማለት ነው ውዶችዬ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ትጠቀሙበታላችሁ ብዬ ተስፋ አደርጋለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ኢንሻአላህ በቀጣይ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን ይዤላችሁ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንን ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።